ሳምንት በአሜሪካ የግዛቶችና አካባቢያዊ ምርጫዎች ተካሂደዋል። ይህ ሰሞኑን የተካሄደው አይነት ምርጫ በፌዴራል ደረጃ በየአራት ዓመቱ ከሚካሄደው የተለየ ነው። በአብዛኛው በዚህ ሳምንት የተካሄደው ምርጫ በተወሰኑ እንደ ኒው ጀርሲና ቨርጂኒያ ባሉ ግዛቶች የገዢዎች ውድድር ይካሄዳል። እንደ ኒውዮርክ ሲቲ፣ ሂውስተንና ሳን ፍራንሲስኮ ባሉ ዋና ዋና ከተሞች ደግሞ የከንቲባና የከተማ ምክር ቤቶች አባላት ምርጫ የሚካሄድበት ነው። የክልል የሕግ አውጪ ምርጫዎች፣ ልዩ ምርጫዎችና እንደ ግብር፣ ትምህርት አሊያም መኖሪያ ቤት ባሉ ጉዳዮች ላይ የድምፅ መስጠት ስርዓት ሊከናወን የሚችልበትም ነው። በዚህ ዓመት 2025 ዋናው ትኩረት በኒውዮርክ ከተማ የከንቲባ ውድድርና በተለያዩ ግዛቶች ውስጥ ባሉ ሌሎች የከተማ ደረጃ ቦታዎች ላይ የአካባቢና የማዘጋጃ ቤታዊ ውድድሮች ከፍተኛ ዓለም አቀፋዊ ትኩረት ያገኘ ሆኗል። ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ይህ ሳምንታዊው ዳሰሳ ነው። የዛሬው ዳሰሳ ርዕሰ ጉዳያችን ማጠንጠኛ በአሜሪካ የተካሄደው የዚህ ሳምንት አካባቢያዊና የከተማ ከንቲባዎች ምርጫን የተመለከተ ይሆናል። በምርጫው በዚያው በአሜሪካና በዓለም አቀፍ ደረጃ ከፍተኛ ትኩረት ስቦ የነበረው የኒውዮርክ ከተማ ከንቲባ ምርጫ ነበር። ለመሆኑም በምርጫው ያሸነፉት ሰው ማን ናቸው? ለምንስ ከፍተኛ ዓለም አቀፍ ትኩረት ሊስቡ ቻሉ? የተመረጡት አዲሱ ከንቲባ በዚያ ለሚገኙ ትውልደ ኢትዮጵያውያን ጭምር ምስጋና ያቀረቡበት የተለየ ምክንያት ይኖር ይሆን ወይ? ይህ ብቻም አይደለም። ለኒውዮርክ ከንቲባነት የተመረጡት የ34 ዓመቱ ወጣት ከንቲባን በተመለከተም ከአውሮፓ ሶሻል ዴሞክራቶች በመመረጣቸው ከፍተኛ ደስታ ተንጸባርቋል። በእነዚህ ነጥቦች ላይ ያተኮረው የዛሬው ዳሰሳ ጀመረም። የዛሬው ተረኛ አዘጋጅና አቅራቢ ተስፋ ያለነ። በአሜሪካ ፖለቲካ ውስጥ እጅግ ወሳኝ ስፍራ ካላቸው ከተሞች አንዷም ኒውዮርክ ናት። በዚህች ከተማ ለከንቲባነት መመረጥ ደግሞ ከፍተኛ ፖለቲካዊ ትርጉም የሚሰጥ ነው። ይህንን ምርጫ ካለፉት 100 ዓመታት ወዲህ ዕድሜው በ30ዎቹ አጋማሽ ውስጥ የሆነ በጣም ወጣት ሲያሸንፍ የመጀመሪያው ነው። ተመራጩ ወጣት ዞህራን ማምዳኒ ነው። ማምዳኒም የዩጋንዳና የዩናይትድ ስቴትስ ጥምር ዜግነት አለው። የአሜሪካንን ዜግነት ያገኘው በ2018 እንደሆነ መረጃዎች ያሳያሉ። ማምዳኒ አኒሜተርና ሰዓሊ ከሆነችው ራማድዋጂ ጋር ፍቅር ከጀመረ በኋላ በጥቅምት 2024 ተጫጩ። ከሁለት ወራት በኋላ በግል የኒካህ ስነ ስርዓት አደረጉ። አምና በየካቲት በኒውዮርክ ከተማ አዳራሽ በሲቪል ስነ ስርዓት ተጋቡ። ባለፈው ሐምሌ ደግሞ ወዲህ ወደ ኡጋንዳ መጥተው የጋብቻ ስነ ስርዓት አደረጉ። ማምዳኒ ከእንግሊዘኛ በተጨማሪ ቢያንስ 5 ሌሎች ቋንቋዎችን በተለያዩ የብቃት ደረጃዎች መናገር እንደሚችል ተነግሮለታል። እነርሱም ሂንዱ፣ ኡርዱ፣ ቤንጋሊ፣ ስፓኒሽ፣ ሉጋንዳና አረብኛ ናቸው። ማምዳኒ ቀንደኛ የአርሰናል ደጋፊ ነው። ነገር ግን ክሪኬትን፣ ኦሌሊት ሬስሊንግን እንዲሁም ባለፉት ዘመቻዎች ውስጥ የተሳተፈባቸውን የኒውዮርክ ኒክስ ጨዋታዎችን መመልከት ይወዳል። አሜሪካ ለዓለም የዴሞክራሲ ተምሳሌት ተደርጋ የምትወሰድ ቢሆንም የውስጥ ፖለቲካዋ ከክፍተቶች የጸዳ አይደለም ይባላል። ትናንት ቢቢሲ ላይ የወጣ አንድ ትንታኔ ቃል በቃል እንደጠቀሰውም በጥቅሉ ይላል፣ በጥቅሉ አሜሪካውያን ሙስሊም፣ ጥቁርና ሴትን እንደ መሪ ለመቀበል ገናም ብዛም የተዘጋጁ አይደሉም ተብለው ይታማሉ ብሏል። ነገር ግን በጨረቃ ዘመን አንዴ እንዳሁኑ እንደ ወጣቱ እንደ ዞህራን ማምዳኒ አይነት የኖረውን ልማድ ሰብረው የሚወጡ አልታጡም። ዞህራን ማምዳኒ ለኒውዮርክ ከንቲባነት የተወዳደረው የኒውዮርክ የቀድሞ አገረ ገዢ ከነበሩት አንድሪው ኩሞና ከሪፐብሊካኑ ከርቲስ ሲሎዋ ጋር ነበር። አንድሪው ኩሞም ሆኑ ከርቲስ ሲሎዋ በዕድሜና በሥራ ልምድ ከዞህራን ማምዳኒ በብዙ እጥፍ የሚልቁ ናቸው። የሪፐብሊካኑ ከርቲስ ሲሎዋም በተለይ በሬዲዮ አስተናጋጅነታቸውና የቀድሞ የጋርዲያን ኤንጅልስ ኃላፊ በመሆን የሚታወቁም ጭምር ናቸው። አሁን ዞህራን ማምዳኒ ምርጫውን አሸንፈው የኒውዮርክ ከተማ ከንቲባ ሆነዋል።
አሁን ጥያቄው ፕሬዝዳንት ዶናልድ ትራምፕ ማምዳኒ እንደሚያሸንፍ ገና ቅድመ ግምት ከተሰጠ ጊዜ ጀምሮ እርሱ የሚያሸንፍ ከሆነም ለኒውዮርክ ከተማ ከፌዴራል መንግስት የሚበጀተውን በጀት አስቀራለሁ እስከ ማለት ዝተው ነበር። ለፕሬዝዳንት ትራምፕ ዞህራን ማምዳኒ አስጊ የሆነበት ምክንያት ምንድን ነው? የዞህራን ማምዳኒ መመረጥ ለፕሬዝዳንት ዶናልድ ትራምፕና ለሀገሪቱ ዋነኛ ካፒታሊስቶችና የናጠጡ ባለሀብቶች ለምን ስጋት ሆነ? አንደኛውና እንደ ቁልፍ ዋና ምክንያት ተደርጎ እየተጠቀሰ ያለው ማምዳኒ ግራ ዘመም ፖለቲከኛ በመሆኑ ነው። ማምዳኒ የሚከተለው የግራ ዘመም ርዕዮተ ዓለም የሶሻል ዴሞክራሲ ነው። ይህም ሀብትን ከባለጠጎችና ከግዙፍ ኩባንያዎች ላይ በመቅረጥ ለተጎጂው የማህበረሰብ ክፍል ፍትሃዊ ክፍፍልን ማረጋገጥ ነው። በተጨማሪም የማህበራዊ ደህንነት ዋስትናን ማረጋገጥ ላይ ትኩረት የሚያደርጉ በመሆናቸው ነው። ከፕሬዝዳንት ዶናልድ ትራምፕ አንጻር ምክንያታቸው ይህ ብቻ ግን አይደለም። እርሳቸው የሪፐብሊካን ፓርቲ አባል፣ እርሱ ደግሞ የዴሞክራቲክ ፓርቲ የግራ ክንፍ አባል በመሆኑ ጭምር ብቻም አይደለም። እርሳቸው አንድን ተወዳዳሪ የሚመለከቱት ከፓርቲ ልዩነት አንጻር አይደለም ይባላል፣ ከግል ፖለቲካ አንጻርም ይመለከቱታል። ፕሬዝዳንት ዶናልድ ትራምፕ እንደ ብዙ የፖለቲካ ሰዎች ሁልጊዜ እጩዎችን ከራሳቸው ፓርቲ ጋር በጥብቅ የሚያቆራኙ አይደሉም። አንዳንድ ጊዜ ከሌላ ፓርቲ የመጣ እጩ ከፍላጎታቸው አሊያም ከግል ሽርክናቸው ጋር የሚስማማ ከሆነም ይደግፉታል። በዚህ ጉዳይ ላይ አንድሪው ኩሞን ማንሳት ይቻላል። የቀድሞው የኒውዮርክ አገረ ገዢ ዴሞክራቱ አንድሪው ኩሞም ትራምፕ በተወሰኑ አካባቢዎች ጥሩ ሆነው ስላገኟቸው ድጋፋቸውን ቸረዋቸው ያውቃሉ። ፕሬዝዳንት ትራምፕ አንድን እጩ የሚደግፉበት አሊያም ድጋፋቸውን የሚነፍጉበት ሌላኛው ምክንያት ደግሞ ከፖለቲካዊ ስትራቴጂ አንጻር ነው ይባላል። ሪፐብሊካን ያልሆነን ሰው መደገፍ ተቃዋሚዎችን ሊከፋፍል ወይም ትራምፕን የሚቃወሙ ሌሎች ዴሞክራቶችን ሊያዳክም ይችላል። ይህ አንደኛው ስትራቴጂ ነው። እንዲሁም ተጽዕኖ ሊያሳድርበት እንደሚችል የሚያስበውን ሰው በመደገፍ የትራምፕን በአካባቢ ፖለቲካ ወይም በወደፊት ምርጫዎች ላይ ያለውን ተጽዕኖ ለማሳደግ ከማለምም ጭምር ነው የሚሉ አሉ። ያለፉትን መሰል ዓመታት ሁኔታዎች ስንመለከት ትራምፕ ከእርሳቸው ጋር የፖለቲካ ፓርቲ አባልነት ተመሳስሎ የሌላቸውን ጭምር በመደገፍ ይታወቃሉ። አንዳንድ ጊዜ ደግሞ ለራሳቸው የፖለቲካ ፓርቲ አባል ድጋፋቸውን ሲነፍጉም ተስተውለው ያውቃሉ። በአጭሩ የፓርቲ አባልነት ሁልጊዜ የውሳኔ ምክንያት አይደለም። የትራምፕ ድጋፍ ብዙውን ጊዜ ስትራቴጂን፣ ጥምረትን ወይም የግል ስሌትን ያንጸባርቃል። ትኩረት የሳቡት ወጣቱ የኒውዮርክ ከተማ ተመራጭ ከንቲባም ዞህራን ማምዳኒ በከንቲባነት ዓመታታቸው ምን ለውጦች ሊኖሩ እንደሚችሉ ተጠባቂ የይሆናል ትንታኔ ቀርቦ ነበር። ይህን ትንታኔ ደግሞ ያቀረበው ዋሽንግተን ኢንሳይደር ነው። እንዲህ ይላል። ነፃ አውቶቡሶችና የመንግሥት የግሮሰሪ መደብሮች አይኖሩም፣ በፍጹም አይከሰቱም። በዘመቻ ወቅት ጥሩ ሆነው ይታያሉ፣ ነገር ግን በመሠረታዊ የሂሳብ ስሌት ይወድቃሉ። በቢሊየን የሚቆጠር ወጪ የሚያስወጡና ምንም ገቢ የማያስገኙ ሐሳቦችን በመጠቀም ከተማን ማስተዳደር አይቻልም ሲል ተመራጩን ከንቲባ ለመተቸት የተቀሰረ የሚመስል ሰፊ ትንታኔ አቅርቧል። ቤቶችን ተመጣጣኝ ለማድረግ ብቸኛው መንገድ ተጨማሪ ቤቶችን መገንባት ነው ይላሉ ዋሽንግተን ኢንሳይደር። ነፃ ገበያው ዋጋዎችን ዝቅ ያደርጋል። ፖለቲከኞች ኪራይን ለመቆጣጠር ወይም ተመጣጣኝ ዋጋን በአዋጅ ለማስገደድ ሲሞክሩ፣ ገንቢዎች ደግሞ ግንባታን ወደ ማቆም ይሄዳሉ። ስለዚህም የቤት ባለቤቶችም ጥገናዎችን ያቆማሉ። አቅርቦቱ ይደርቃል፣ ጥራት ይወድቃል። እናም በዋጋው ውስጥ ከፍተኛ ደረጃ ላይ የሚቀሩ ጥቂት ንብረቶች ብቻ ይሆናሉ። አከራዮች ትርፍ ማግኘት ካልቻሉ ይሸጣሉ፣ ንብረቶችን ያጣሉ ወይም ይርቃሉ። በመጨረሻም መንግስት ይረከባል። ለተስፋዎቹ ለመክፈል ግብር ይጨምራል። እናም መንግስት ገቢው ሲቀንስበት ደግሞ ይህን ለማካካስ ግብር ይጨምራል። እናም በመካከለኛ ደረጃ የሚገኙት የህብረተሰብ ክፍሎች ሸክሙን የሚሸከሙት ይሆናሉ። ሀብታሞች ወደ ሌላ ቦታ መሄዳቸው አይቀርም። ድሆች በድጎማ ይመረኮዛሉ። እናም አምራች ክፍሉ ከሁለቱም ወገኖች
ይጨመቃል ይላል ለኒዮ ሊበራሎች ውግንና የቆመው የዋሽንግተን ኢንሳይደር ትንታኔ። ለአብነትም ቺካጎን ያነሳል። ንግድና ኢንዱስትሪም ለአንድ ከተማም ሆነ ለሀገር እድገት ወሳኝ መሆናቸውን ቺካጎ ማሳያ ናት ይላል። ቦይንግ፣ ማክዶናልድ፣ ካተርፒላር፣ ሲታዴል ወደ 70 ሺህ የሚጠጉ ሥራዎችን አስገኝተው ነበር በአንድ ወቅት። አሁን በኒውዮርክ ከተማ ሶሻል ዴሞክራቱ ዞህራን ማምዳኒ መመረጡ በቀጣይ ዓመታት በከተማዋ ሊከተለው የሚችለው ፖሊሲም ንግድን እንዳያደርቅ፣ ኢንዱስትሪን እንዳያኮሰምን፣ ባለሀብቶችን ከከተማዋ እንዳያሸሽ ስጋት ስለመኖሩም በዋሽንግተን ኢንሳይደር ትንታኔ ውስጥ ተጠቅሷል። ይህ የዋሽንግተን ኢንሳይደር የይሆናል ትንታኔ ሙሉ በሙሉ ትክክል ነው ለማለት የሚያዳግት ነው። የማምዳኒን ሶሻሊስታዊ አመለካከት በመፍራት ከኒዮ ሊበራል አተያይና ውግንና አንጻር የቀረበ ነውና። ዞህራን ማምዳኒ እንደ አውሮፓውያን አቆጣጠር በ2014 በአፍሪካ ጥናት ዋና የትምህርት መስክ የመጀመሪያ ዲግሪያቸውን አግኝተዋል። ለስልጣን ከመወዳደራቸው በፊት የቤቶች አማካሪ ሆነው ሰርተዋል። እዚያም በኩዊንስ ዝቅተኛ ገቢ ያላቸው ስደተኞች የቤት ባለቤቶችን ከቤት የማስወጣት እንቅስቃሴን እንዲቆም መሟገታቸውና ባለዝቅተኛ ገቢ ሰዎች በቤታቸው ለመቆየት እንዲችሉ ያደረጉት ጥረት ምርጫውን እንዲያሸንፉ ረድቷቸዋል ይባላል። የወጣቱ ተመራጭ ከንቲባ ተሞክሮ የመኖሪያ ቤትና የተመጣጣኝነት ችግርን ለመፍታት ለስልጣን እንዲወዳደር እንዳነሳሳው ይነገራል። ለመሆኑም ይህ በአሜሪካ ፖለቲካ በቅርቡ ስሙ እየናኘ የመጣው ወጣት ማን ነው? ማምዳኒ የኡጋንዳና የዩናይትድ ስቴትስ ጥምር ዜግነት ያለው ወጣት ነው። ኒውዮርክ ታይምስ ይዞት በወጣ ትንታኔ ደግሞ ቀጣዩ የዓለም እግር ኳስ ዋንጫም ቢሆን ለከተማዋ ጥሩ ዕድል ይዞ እንደሚመጣ አመላክቷል። ኒውዮርክ በሚቀጥለው ዓመት ከኒው ጀርሲ ጋር በመሆን የዓለም ዋንጫን ለማስተናገድ በመዘጋጀት ላይ ባለችበት በዚህ ጊዜም ለእግር ኳስም ጭምር ከፍተኛ ፍቅር ያለው ወጣት ከንቲባ ማግኘቷም ተጨማሪ ዕድል እንደሆነ ጽፏል። ተመራጩ ከንቲባ ዞህራን ማምዳኒ የእግር ኳስ ውድድሩን ቱሪዝምን ለማሳደግና ዝግጅቱን ለደጋፊዎች ተመጣጣኝ ለማድረግ እንደሚጠቀሙበት ተናግረዋል። ዓለም ዋንጫው ካለው ኢኮኖሚያዊ ጥቅምና ለአዲሱ ከንቲባ ከሚኖረው ዓለም አቀፍ ዕውቅና አንጻር ከፍተኛ ትርጉም ያለው ነው። የ2026ቱ የዓለም ዋንጫ ውድድር ታሪካዊ ይሆናል። ምክንያቱም በሦስት ሀገራት ማለትም በአሜሪካ፣ በካናዳና ሜክሲኮ የሚካሄደው ይህ የዓለም ዋንጫም በራሱ ታሪካዊ ነው። በአሜሪካ ውድድሩ ከሚካሄድባቸው 2 ከተሞች አንዷ ደግሞ ኒውዮርክ ናት። ኒውዮርክ ደግሞ በታሪክ በጣም ወጣት ለእግር ኳስ ልዩ ፍቅር ያለው ከንቲባን አግኝታለች። የእግር ኳስ ፍቅሩን ወደ ኢኮኖሚያዊ ጥቅም ለመቀየርም የተዘጋጀ። በግልባጩ ደግሞ ፕሬዝዳንት ዶናልድ ትራምፕ ኒውዮርክ የምትተማመንባቸውን የማኅበራዊ ደህንነት መረብ ፕሮግራሞችን ለመቀነስ ዕቅድ እንዳላቸው ግልጽ አድርገዋል። ይህ ማለት የፌዴራል በጀት ኪሳራን ለመቀነስ ያለመ ነው በሚል ነው። እንዲህ ያለው የትራምፕ አስተዳደር አቋም ዝቅተኛ ገቢ ላላቸው ተከራዮች የተያዙ ፕሮግራሞችን ያዳክማል ነው የሚለው ኒውዮርክ ታይምስ ላይ የተነበበው ትንታኔ። የፕሬዝዳንት ትራምፕ አስተዳደር የምግብ ጥቅማጥቅሞችን ለመቀነስ እየተዘጋጀ እንደሆነ ይነገራል። ለፌዴራል የመኖሪያ ቤት የሚሰጡ የገንዘብ ድጋፎችን እንደሚቀንስና ለሌሎች ፕሮግራሞች የሥራ መስፈርቶችን እንደሚተገብርም ጠቁሟል። የከተማዋ የማኅበራዊ አገልግሎት መምሪያ ኮሚሽነር ሞሊዋሶ ፓርክ ይባላሉ። ሁኔታውን ከፌዴራል መንግሥት የሚመጡ ተጨማሪ እርምጃዎች ሁሉም ዝቅተኛ ገቢ ያላቸው ቤተሰቦች ሊያገኟቸው የሚችሉም ጥቅማጥቅሞችን ለመጭመቅ የታለሙ ናቸው ሲሉ ገልጸውታል። ኒውዮርክ ከተማም ቤት አልባ የሆኑ ከ136 ሺህ በላይ ነዋሪዎቿን ችግራቸውን ለመቅረፍ ከ1 ቢሊዮን ዶላር በላይ ወጪ ታወጣለች። ተመራጩ የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ በአፍሪካ ኡጋንዳ ውስጥ ይወለድ እንጂ እንደሚባለው ከሆነ የቤተሰቦቹ የዘር ሐረግ ከህንድ የሚመዘዝ ነው። በእርግጥ ማምዳኒ አፍሪካ ኡጋንዳ ውስጥ ይወለድ እንጂ እድገቱም አሜሪካ ኒውዮርክ ውስጥ ነው። ወደዛች ሀገር ሲገባም ዕድሜው 8 እንኳን አልሞላም።
በመሆኑም ስነ ልቦናዊ ስሪቱ አሜሪካዊ በተለይም ኒውዮርካዊ ነው ማለት ይቻላል። ዞህራን ማምዳኒ ከመጪው ጥር ጀምሮ በሚያስተዳድራት ከተማ ማንኛውም አይነት የአውቶቡስ ትራንስፖርት አገልግሎት ነፃ እንዲሆን እሰራለሁ ሲል ነበር በምርጫ ቅስቀሳው ወቅት የተናገረው። የቤት ክራይ ዋጋ ደግሞ እንዳይጨምርም እንደዚሁ በሕግ አግዳለሁ ብሏል። ተመጣጣኝ ቤትን መገንባት፣ ለዝቅተኛና ለመካከለኛ የህብረተሰብ ክፍሎች ቤት መገንባት የሚችሉበትን አቅም መፍጠር፣ ተፈላጊ ምርቶችን በማይቆነጥጥ ዋጋ ለህብረተሰቡ ማቅረብ መቻልን፣ እንደዚሁም የህፃናትና የልጆች እድገትን በተመለከተም አዳዲስ ፖሊሲዎችን ተግባር ላይ አውላለሁ ነበር ያለው ተመራጩ ከንቲባ። እነዚህን ሁሉ በተግባር ላይ ያውሉ እንደው ግን ከመጪው ጥር በኋላ ያሉትን ዓመታት መጠበቅ ግድ ይላል። ምርጫው የተካሄደው ባለፈው ማክሰኞ እንደሆነ የሚታወስ ነው። በዋዜማው ሰኞ ቅድመ ትንበያዎች የከንቲባነቱን ምርጫ ወጣቱ ዞህራን ማምዳኒ እንደሚያሸንፍ ሲያመላክቱ ፕሬዝዳንት ዶናልድ ትራምፕ ብቅ አሉና እርሱ ካሸነፈም ለከተማዋ የሚመደበውን የፌዴራል በጀት እከለክላለሁ ሲሉ እስከ ማስጠንቀቅ ደረሱ። ይሁንና መረጃዎች እንደሚያመላክቱት ፕሬዝዳንቱ ይህን የማድረግ ስልጣን ላይኖራቸው ይችላል። ምክንያቱም የከተማዋ በጀት የሚወሰነው በኮንግረሱ ነውና። እንደሚታወቀው በአሜሪካ በርካታ ትውልደ አፍሪካውያን ይኖራሉ። ኢትዮጵያውያንን ጨምሮ ከፍተኛ የአፍሪካ ማህበረሰብ ክፍሎች ከሚገኙባቸው ከተሞች አንዷ ደግሞ ኒውዮርክ ናት። ለመሆኑም በኒውዮርክ የሚገኙ አፍሪካ አሜሪካውያን ከከንቲባ ዞህራን ማምዳኒ መመረጥ ጋር እንዴት ተጠቃሚ ሊሆኑ ይችላሉ? በኒውዮርክ የሚገኙ አፍሪካ አሜሪካውያን በእርግጥም ሊጠቀሙ የሚችሉባቸው ነጥቦች ተጠቅሰዋል። አንደኛው ተመራጩ ከንቲባም ከሚያራምዱት ተራማጅ የኢኮኖሚ ፖሊሲዎች አንጻር አፍሪካ አሜሪካውያን ተጠቃሚ ሊሆኑ ይችላሉ የሚል ነው። ዞህራን ማምዳኒ እንደ ሶሻል ዴሞክራትነታቸው በተራማጅ ፖለቲካቸው የሚታወቁ እንደመሆኑ ለረጅም ጊዜ ለኢኮኖሚያዊ ፍትህ ሲሟገቱ ቆይተዋል። በኒውዮርክ ውስጥ የአፍሪካ አሜሪካውያን ማህበረሰቦችን በቀጥታ የሚነኩ ጉዳዮች ናቸው እነዚህ ነጥቦች። ስለዚህም በእርሱ አመራር በተለይም እንደ ሃርለምና ቤድፎርድ ባሉ ታሪካዊ የአፍሪካ አሜሪካውያን ሰፈሮች ውስጥ ጥቁር ቤተሰቦችን በተመጣጣኝ ዋጋ መኖሪያ ቤት እንዲያገኙ፣ እንደዚሁም የክራይ ዋጋ የተረጋጋ እንዲሆንላቸው ማስቻላቸው አይቀርም። ከሁሉም በላይ ደግሞ ስጋት ያንዣበበባቸውንና ሊፈናቀሉ ይችሉ ይሆናል ተብለው የሚጠበቁ የህብረተሰብ ክፍሎችን በጸረ ተፈናቃይ ፖሊሲያቸው እቅፍ ድግፍ አድርገው ሊያኖሩ ይችላሉ ተብሎ ይጠበቃል። እንደ የህዝብ እንክብካቤ፣ የጤና አጠባበቅ ተደራሽነትና የማህበረሰብ የሥራ ስልጠና ያሉ ማህበራዊ አገልግሎቶችን ማስፋፋት፣ ይህም በጥቁር ኒውዮርክ ነዋሪዎች ላይ ከመጠን በላይ ተጽዕኖ የሚያሳድሩ ሥራ አጥነትንና የኢኮኖሚ አልተመጣጥኖን ለመቀነስ የሚረዱ እርምጃዎችን ይወስዳሉ ተብሎም ይጠበቃል። ይህ አካሄድ በክልል ምክር ቤት ውስጥ ያለውን ሥራም ያንጸባርቃል። የተከራዮችን መብቶችና የበለጠ ፍትሐዊ የኢኮኖሚ ስርዓቶችን ለማግኘት የሚረዳም ነው። አፍሪካ አሜሪካውያን ከወጣቱ ከንቲባ መመረጥ ተጠቃሚ ይሆናሉ ተብሎ የሚገመተው ሁለተኛው ነጥብ ደግሞ ትራንስፖርትና የከተማ ፍትሐዊነትን በተመለከተ ነው። ማምዳኒ ለፍትሐዊ የህዝብ ትራንስፖርት በጣም ተሟጋች ከሆኑ ሰዎች አንዱ ነው። አፍሪካ አሜሪካውያን ብዙዎቹ ለሥራና ለትምህርት በሜትሮና በአውቶቡሶች ላይ ጥገኛ የሆኑ ናቸው። ስለዚህም በከንቲባው መመረጥ ዝቅተኛ ገቢ ያላቸው የኒውዮርክ ነዋሪዎች በጣም በቅናሽ አሊያም ነፃ የመጓጓዣ ተጠቃሚ ይሆናሉ። ይህ ደግሞ የዕለት ተዕለት ኑሮን የበለጠ ተመጣጣኝ ሊያደርግና በከተማዋ ውስጥ የተሻለ የሥራ ተደራሽነትን ሊከፍት የሚችል ነው እየተባለ ነው። በከንቲባ ዞህራን ማምዳኒ መመረጥ አፍሪካ አሜሪካውያንን ጨምሮም ሌሎች በአጠቃላይ የኒውዮርክ ነዋሪዎች ተጠቃሚ የሆኑበታል ተብሎ የሚጠበቀው ሦስተኛው ነጥብ ደግሞ የወንጀል ፍትህ ማሻሻያን የተመለከተ ነው። ማምዳኒ የዘር ፍትህን በተመለከተ ያለውን አቋም ከግምት ውስጥ በማስገባት ቀጣዩ የከተማዋ አስተዳደራቸው የተወሰኑ እርምጃዎችን ሊወስድ ይችላል። ላብነትም በኒውዮርክ በሚገኙ የጥቁሮች መንደሮች ውስጥ በከፍተኛ ደረጃም ነዋሪዎቹን የሚያስጨንቀውን የፖሊስ ቁጥጥርን ሊቀንሱ
ይችላሉ። ለአእምሮ ጤናም፣ ለወጣቶች ምክርና ለአመፃ መከላከያ ፕሮግራሞች ከፍ ያለ በጀት ሊበጅቱ ይችላሉ። ይህም በሕግ አስከባሪ አካላትና በህዳጣን ማህበረሰቦች መካከል ያለውን እምነት እንደገና ለመገንባትና የፖሊስ የተጠያቂነት እርምጃዎችንና የግልጽነት ማሻሻያዎችን በማድረግ የበለጠም በህዝቡና በፖሊስ መካከል ያለውን ትምምን የማሳደግ እርምጃም እንደሚወስዱም ይጠበቃል። ወጣት አፍሪካ አሜሪካውያን ለአነስተኛ ጥፋቶች በከፍተኛ የእስር ዑደቶች ውስጥ እንዲያልፉ የሚደረገውን መንገላታት በመቀልበስ ፍትህ እንድትጎለብት ሊሰሩ ይችላሉ ተብሎ ይጠበቃል። ይህም በኒውዮርክ ውስጥ ጥቁር ማህበረሰቦችን በተለይ ነጥሎ ከጎዳው ታሪካዊ የጥቃት የፖሊሲ አሰራር አንጻር ትልቅ ለውጥ ሊያመጣ እንደሚችል ይገመታል። ዞህራን ማምዳኒ የኒውዮርክ ከተማ ከንቲባ ሆነው በመመረጣቸው አፍሪካ አሜሪካውያንም ሆኑም ሌሎች ተነጣይ ማህበረሰቦች ተጠቃሚ ይሆናሉ ተብሎ የሚጠበቀው አራተኛው ነጥብ ደግሞ ትምህርትና ማህበረሰብን ማብቃት በተመለከተ ነው። እንደሚባለው ከሆነ የማምዳኒ ተራማጅ እሴቶች ለመንግስት ትምህርት ቤቶች በተለይም በጥቁሮች መንደሮች ውስጥ ለሚገኙ ለህዝብ አገልግሎት በማይሰጡ ፕሮግራሞች፣ በባህል ማዕከላትና በጥቁር ባለቤትነት በተያዙ አነስተኛ ንግዶች ላይ የድጋፍ በጀት ሊኖር እንደሚችል ተጠቁሟል። በከተማ ፕላንና በሀብት ምደባ ላይ የአካባቢውን ድምፅ የሚያጎሉ ወጣቶችን ተሳትፎ በፖሊሲ በተደገፈ ሁኔታ ማብቃት ላይም ያተኩራሉ። ይህ አካሄድ በተለይ ጥቁር የማህበረሰብ ክፍሎች የከተማ ፖሊሲዎችን ተጠቃሚ ብቻ ሳይሆኑ ፖሊሲዎቹም በመቅረጽ ረገድም ንቁ ተሳትፎ እንዲኖራቸው ጭምር የሚያረጋግጥ ነው። በአጠቃላይም ከንቲባ ዞህራን ማምዳኒ የሰራተኛው ክፍል የስደተኛና የጥቁር ኒውዮርክ ነዋሪዎች ጥምረትን ሊወክሉ ይችላሉ። የእርሳቸው የሥራ ዘመን በታሪክ የተገለሉትን ቅድሚያ የሚሰጥ ሁሉን አቀፍ የከተማ አስተዳደርን የሚያመጣ እንደሚሆን ሁሉም ድምፃቸውን የሰጧቸው ሁሉ ተስፋ አድርገዋል። ለአፍሪካ አሜሪካውያን ይህ ማለት የበለጠ ፍትሐዊነት በፖሊሲና ስትራቴጂ ቀረጻ ላይ ጭምር ይበልጥ ተሳታፊ የሚሆኑበት እድል እየተመቻቸ ይመጣል። በበጎ አድራጎትና በችሮታ ሳይሆን ለአስርተ ዓመታት የሥርዓታዊ ልዩነትን በመሟገት እየተሻሻለ የመጣ ነው ማለት ይቻላል። ስለዚህም በዚያች ከተማ የሚገኙ አብዛኞቹን ትውልደ ኢትዮጵያውያንና ትውልደ አፍሪካውያን ጨምሮ ሌሎች የማህበረሰብ ክፍሎችን ጭምር የድምፅ ይሁንታ ያገኙት ዞህራን ማምዳኒ በእርግጥም ተስፋ እንደተደረገባቸው ኒውዮርክን ለነዋሪዎቿ ይበልጥ ምቹ በማድረግ ለዓለም ተምሳሌታዊ የሆነ ተግባር ይከውናሉ ተብሎ ይጠበቃል። የተከበራችሁ አድማጮቻችን፣ ሳምንታዊው ዳሰሳም የእስካሁኑ ነበር። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። የዛሬው ተረኛ አዘጋጅና አቅራቢ ተስፋ ያለነ ነኝ። ጤና ይስጥልኝ።